ለአንዴና ለመጨረሻ አንድ ጊዜ አንድ ላይ ብትሆኑልኝ። ያው ጋሽ እርሶ ትልቅ ሰው ኖት፣ ይገባዎታል ሁሉም ነገር መረዳት የሚችሉ ሰው ኖትና እኔ ከዚህ በላይ ከአብርሽ ጋር ባልቀጥል ደስ ይለኛል ጋሽ። በነገራችን ላይ ቤተሰብ ሁሉም ነገር እዚህ ጋር እንደሚታየው እንዳልሆነ እንድታውቁ ፈልጋለሁኝ። አብርሃምና ሄርሜላ አሁን ላይ ትልቅ የጭንቅላት ጨዋታ እየተጫወቱ እንደሆነ ነው እኔ እየገባኝ ያለው ማለት ነው። ምክንያቱም እስከዛሬ ድረስ ሲያደርጉ ቆይተዋል። ለሩታ የሚገባትን ነገር አድርግና ተመለሰ ከኔ ጋር ሁን የሚል ይመስለኛል የሄርሜላ ጌም ፕላን ማለት ነው። ብዙዎቻችን ይህንን ነገር የተረዳን አይመስለኝም። የባለፈው የመኪና ስጦታም ያኛውም ስጦታ ለሩታ የሚገባትን ነገር አድርግላትና ከዛ በኋላ እኔ እናንተ አዲስ ህይወትን መጀመር እንችላለን ነው። እንደዛ አይነት እንትን ማይንድ ሴት መሰለኝ እነዚህ ልጆች እየሰሩ ያሉት እኔ እየታየኝ እንዳለው ከሆነ ማለት ነው። ምክንያቱም ከሰሞኑ ሲያደርጉ የነበሩትን ነገር በደንብ ልብ ብላችሁ መመልከት ከቻላችሁ ይሄ ነገር ይጠፋችኋል ብዬ አላስብም። እኔ ትላንትናም ተናግሬያለሁኝ። አብርሃም ሄዶ ሩታን አፈቅርሻለሁ ምናምን እያለ እኮ ምንም እንደዚህ የሚያደርግበትም ነገር አይጠበቅበትም። በቀጥታ ሄርሜላን ከህይወቷ አስወጥተህ ከሩታ ጋር መቀጠል ትችላለህ። ይሄ እኮ ምንም ሌላ ተአምር ምናምን የሚያስፈልገው ነገር አይደለም። ግን አንተ ሄርሜላን ትፈልጋታለህ። እዚህ ጋር ደግሞ መጠቆር አትፈልግም፣ ወይም ሩታን ጥለህ ስትሄድ የሆነ መጠቆር ስለማትፈልግ እሷ እንደማትፈልገህ አድርገህ መሳል ትፈልጋለህ እና ሆን ብለህ ማለት ነው። አሁን በባለፈው ሄርሜላን አምጥተህ ጸብ በሁለቱ መሀል እንዲፈጠር ምናምን እንትን ለማለት ሞከርክና የሆነ ለአንተ ሩታ ጋር መተህ የሆነ ነገር ለማብራራት ስትሞክር አንተን ወክላ ሄርሜላ ልታብራራላት አትችልም። እኔ ትላንትናም ተናግሬያለሁኝና ሩታን አፈቅርሻለሁኝ ነይ ንገሪያት ሄርሜላ ምትሉ ላይ ይመስለኛል። እኔ አላፈቅራትም፣ እኔ ሩታና ማፈቅረው ንገሪያት ሄርሜላ ምናምን ምትል ነው የሚመስለው ማለት ነው። ምክንያቱም ወርቁን የገዛችው ሄርሜላ ናት ሲባል ራስህ ማስረዳት እየቻልክ የገዛህበትን ደረሰኝ አሳይተ እንዴት እንደገዛኸው ምናምን ያለውን ነገር አሳይተ ማሳመን እየቻልክ ሩታን በቀጥታ ሄርሜላን ነው ይዘ እየጎተትክ የመጣውና ራስን የምታደርጋቸው ነገሮች ሆን ብለህ ከሄርሜላ ጋር አቀደ እናንተ እዚህ ነገር ውስጥ ጥፋተኛ እንዳልሆናችሁ ለማስመሰልና ሩታ እምቢ ስትለኝ ነው ወደ ሄርሜላ ሄድኩት ለማለት የምትሞክሩት መንገድ በደንብ እያስባንነባችሁ እንደሆነ ነው እንደኔ እየተረዳውኝ ያሉት ማለት ነው። ሰላም እንዴት ናችሁ የኔ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። ትናንትና በሰጠሁት አስተያየት ላይ ብዙዎቻችሁ ሐሳቤን ደግፋችኋል። በተወሰነ መልኩ ደግሞ ሐሳቤን ያልተቀበላችሁም ሰዎች አላችሁ። ያው ያለ መቀበል መብታችሁ ነው። እኔ ግን ከማየው ነገር አንፃር የታየኝን ነገር አሁንም ከመናገር ወደኋላ ማለት አልፈልግም። ለማንኛውም ትናንትና እንዳየነው ማለት ነው አብርሃም መጥቶ እኔ አንቺን ነው ማፈቅረው ከአንቺ ውጪ መኖር አልችልም ምናምን ብሎ የሆነ ድርጊት የሌለው በምላስ ብቻ የሚባልን ነገር ብሏል ማለት ነው። እኔም ለዛ ነገር በደንብ ምላሽን ሰጥቻለሁ። የምታፈቅራት ከሆነ ቀላልና ቀላል ማለት ነው። ቀላል ሌላ ምንም ዝባዝንኬ የማያስፈልገው ሄርሜላን ከህይወት ማስወጣት በሩታ ዘንድ ራይት ወይም አክሰፕት አድርጎ ይህን ሁሉ እስከዛሬ ድረስ ያጠፋቸውን ጥፋቶች ፎርጊት ያስደርግላል፣ ወይም እነዚህ እስከዛሬ ድረስ ያጠፋቸውን ጥፋቶች ከሩታ ጭንቅላት ላይ ይደመስሳቸዋል። ግን አንተ እንዳልኩት ነው በሁለት እግር አለኝ ብለህ ሁለት ዛፍ ላይ መውጣት ነው የፈለከውና ብዙዎቻቸው አልተቀበላችሁም። አብርሃም ሁለት ሚስት ነው ማግባት የሚፈልገው። ምክንያቱም ይህንን ነገር እኔ እያልኩ ያለሁት ከሚያደርጋቸው ድርጊቶች ነው። ምንም በቃ ሩታ ሄርሜላን እስካልፈለገች ድረስ መብቷ ነው። በቃ በአንተ ህይወት ውስጥ ሄርሜላን ማየት አትፈልግም። የትዳር አጋር ናት፣ ባለቤት ናት፣ የልጅ እናት ናት። እሷ ያልፈለገችውን ነገር ማድረግ አትችልም። እኔ ከሄርሜላ ጋር መቀጠል እፈልጋለሁ ካልክ ከሩታ ጋር ሰላም ልትሆን አትችልም እና ከሁለት አንዱን የመምረጥ ግዴታ አለብህ። እኔ ግን ሳስብ ነገሮችን ለመረዳት ስሞክር እያደረክ ያለው ነገር በቃ የሆነ ከሩታ ለመለየት አስበህ እየተሻሸህ ምናምን አይነት ነገር ነው በቃ የምታደርጋቸው ነገሮች የሚያስመስሉት ማለት ነው። ምክንያቱም ለሰከንድ እንኳን ሄርሜላን ከህይወት ማስወጣት አትፈልግም። በባለፈው ነገሮች ተስተካከሉ። እኔ እንደውም በቃ ይቆርጥላታል እቺ ልጅ የተወሰነ ማረጋገጫ ከሰጣት ለሩታ ወይም ከሩታ ጋር እንደሚሆን በደንብ ማሳየት ከቻለ ሄርሜላ ይቆርጥላታል ብዬ አስቤ ነበረ። ግን እንዴት አድርገው ድጋሚ ነገሮችን እንዳመጡ ስታዩ በጣም ነው የሚገርማችሁ። ሄርሜላ ወርቁን ገዛች ምናምን ብለው ሄደው ለሩታ ከጀርባ አስወሩ። ከዛ ደግሞ
እሷን እያንጠለጠለ የምትሆነ አንቺ ነሽ የገዛሽው። አንዳንድ የሚያደርጓቸው ነገሮች የሆነ የህፃናት ጨዋታ ነው የሚመስለው እና በሁለቱም በኩል በጣም ትልቅ ስህተቶች አሉ። በነገራችን ላይ ይሄንን ሁሉ ነገር ስል ሩታ ላይ ስህተት የለም ምናምን አይደለም። አንቺም ቀጥለጥ ብለሽ ነገሮችን አስተካክለሽ ትዳርሽን መያዝ ካለብሽ፣ አብርሃምን መያዝ ካለብሽ መያዝ ባለብሽ መንገድ መያዝ አለብሽ። ነገሮች የተስተካከሉ መስመር እየያዘ ሲመጣ በዚህ በኩል እንዲሆኗል እንዲህ ተፈጥሯል ሰው እንዲህ መጥቶ ነግሮኛል ምናምን ብለሽ ነገሮችን ማበለሻሸት አይደለም። በቃ ግልጽ እኮ ነው። ሁሉም ሰው በዚህ ሰዓት አላማውን አሳውቋል። ሄርሜላ እንደ በፊቱ ጓደኛ ነች ምናምን ጓደኛዬ ነው ምናምን እያለች እየዋሸች አይደለም። በቃ እንደምታፈቅረው ለእሱ ስሜት እንዳላት በግልጽ ተናግራ ከአንቺ ለመቀማት ነው እየሞከረች ያለችው። ሰው ትዳርሽን ለማዳን አንቺ ማድረግ ያሉብሽን ነገሮች ማድረግ መቻል አለብሽ። ይሄ ልጅ በየትኛውም አይነት መስመር ከዚች ልጅ ህይወት ማራቅ መቻል አለብሽ እና ሁላችሁም ላይ የተወሰነ ስህተት አለ። ግን ትልቁ ስህተት ከዚህ በፊትም እንደምለው ገዝፎ የሚታየው ትልቁ ስህተት አብርሃም ላይ ነው ያለው። በቃ እሱ ሀሳቡን፣ ምርጫውን፣ የወደፊት እንትኑን በደንብ ምንም ግልጽ አድርጎ ስላላሳወቀ ብዙ ነገሮች እየተወሳሰቡ ነው እየመጡ ያሉት። የምሬ ነው። በኋላ ላይ ደግሞ ዞሮ ዞሮ ከማንም በላይ ተጎጂ ሆነ የምትቀረው አንተ ነህ። አሁን የሆነ ታውቃለህ አጣብቂኝ ውስጥ ነው ገብተህ ያለው። በዚህ በኩል ሄርሜላ ልተው ስትል ሄርሜላ ኦቨር ከአንተ የያዛት ፍቅር እንትን እያላት ስለሆነ ሌሎች ነገሮችን አድርጋ አንተን የምታስፈራራበት ራሴን አጠፋለሁ ልትል ትችላለች፣ አርግዣለሁ ልትል ትችላለች፣ ሌሎች ነገሮችንም ልታደርግ ትችላለች። ኢቭን ከሩታ ጋር መመለስ እንኳን ብትፈልግ የአንተና ሩታ መሀል ሰላም እንዲሆን የምትፈልግ አይመስለኝም። ስለዚህ ትልቅ የሆነ አጣብቂኝ ውስጥ ነው የገባው። ነገሮችን በጊዜ ማስተካከል ካልቻልክ፣ ፈር ማስያዝ ካልቻልክ ትልቅ ችግር ውስጥ ነው እየገባህ ያለው። የምሬን ነው ምን ማለት ነው። ከማንም በላይ እዚህ ነገር ውስጥ ተጎጂ የሆነ የምትቀረው አንተ ነህ እና ፍላጎትን ግልጽ አድርግ። የምሬን ነው። እኔ ግራ ስለገባኝ ነው። ምንድን ነው የሚፈልገው ይሄ ልጅ? የምር ትዳሩን አይፈልግም ወይ? ለምንድን ነው ሀሳቡን የማያሳውቀው? ይሄንን ነገር አስቤ ምላሽ ሳጣ ነው። በነገራችን ላይ በቃ ይሄ ልጅ ሁለት ሚስት ነው የሚፈልገው። ሩታንም በዚህ በኩል አሳምኖ እንትን ሄርሜላን እንድትቀበል አድርጎ ምናምን እንደዛ የሚያስበስልብህና የምታደርጋቸው ነገሮች ይሄንን ነው የሚያሳዩት ማለት ነው። እና አንቺም ብትሆኚ ሄርሜላ እኔ እንጃ፣ ያው አንቺ ስለምታፈቅሪው ከህይወቱ ትወጫለሽ ብዬ ማሰብ ይሄ የሆነ የጅል ሀሳብ ነው የሚሆነው እና በቀላሉ ከህይወቱ እንደማትወጪ አውቃለሁኝ። ሩታ በጣም ከየትኛውም ጊዜ በላይ ጠንካራ መሆን መቻል አለብሽ። ልፍስፍስ ሆነሽ ሄርሜላን ከህይወቱ ሳያስወጣ መቀበል ማለት በድጋሚ ሌሎች ችግሮችን ወደ ህይወትሽ መጥራት ማለት ነው። የምሬን ነው የምለው። አሁን እንደዚህ ሆኖ ዝም ብላ ትቀበለው፣ ከሄርሜላ ጋርም ግንኙነት እያለው ትቀበለው ማለት አይቻልም። ምክንያቱም ሄርሜላ አፍቃሪው ናት። በቃ ይህንን ሁሉም ሰው አምኖ መቀበል መቻል አለበት። ሄርሜላ አፍቃሪው እስከሆነች ድረስ ችግር ከመፍጠር ወደኋላ አትልም። አሁን ላይ እሺ ታረቁ፣ ነገሮች መስመር ያዙ ምናምን ብለን ብንቀበል ራሱ አፍቃሪው ነች። ነገ በሆነ ሰዓት ላይ ከዚች ልጅ እስካልተለየ ድረስ እሱና ሩታን የሚያጋጩ ነገሮች ይጠፋሉ ብዬ አላስብም። እንደኔ ሩታም ትልቁ ስጋቷ ይሄ ነው ማለት ነው። ምክንያቱም ግልጽ ነው ሄርሜላ እስካፈቀረችው ድረስ ይሄ ነገር ከመፈጠር ወደኋላ አይልም እና አብርሃም ላይም ይሄ ስሜት በደንብ እንዳለ ግልጽ ነው እና ወይ ህይወትን ትመርጣለህ ወይ ደግሞ የተበላሸውን መንገድ መርጠ ራስን ችግር ውስጥ ትከታለህ። እሱን አብረን የምናይ ይሆናል ማለት ነው። ለማንኛውም ምሽት ላይ የሚለቀቅ ቪዲዮ ይኖራል። እንደተለመደው በዛ ቪዲዮ ላይ መተን ሀሳባችንን ለመስጠት እንሞክራለን ማለት ነው። ግን ያው ሁሉም ከዳር ቆሞ እንዲህ ብሎ እንትን ለማለት ነው እየሞከረ ያለው። ብቻ የሚሆነውን ነገር እናያለን። እኛም አይተን እንደተለመደው ልክ እንደዚህ ሀሳባችንን መስጠታችንን እንቀጥላለን ማለት ነው። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻል።